ባለ ጊዜ ሆናችን አትርሺ። ባለ ጊዜ እኮ ነው ቤተሰቦች እዛ ያሉት ኢትዮጵያ ውስጥ ያሉት ታውቂያለሽ አይደለ? ስለዚህ እስታብይሽ እንደ እብድ ነው ማቃተኝ። ማንም ሰው ነው እየተነሳ ከለ ስትፈልግ ደግሞ ይቅርታ ብላ አልቅሳ ይቅር ቤተሰብ ወንድም ሳይቀር እኛ ቤት ጥበቃ ነበር የሚሰራው። ሙሄ በቃ ኦሮሞ ካልሆነ መኖር አይቻልም ማለት ነው። እንደዛ እያሉ ነው እንደየነገሩ ማለት ግድያ ሙከራ ተደረገብኝ። ኮብልስቶን ይዞ መጥቶ ነው የጎን ነው መኪናዬን መስታወቱን ሰብሮ ጥርስ የወለቀው በዛ ሰዓት ነው። ያ ድንጋይ 11 ቤትና 5 መኪኖች። ወደ ሙሉ ቪዲዮቹ እንሄዳለን ማለት ነው። እንደተለመደው አነጋጋሪ ያልኳቸው መረጥ አድርጌ ይዤ መጥቻለሁ ማለት ነው። ቤተሰቦቼ የገለቴ ባል በተራው ደግሞ ምን ላይ ሰጥቷል ማለት ነው። አብረን እናያለን። በሌላ ጉዳይ እነ ቤታዩ እነ ዲቦራና ሳምሪ እጅግ አነጋጋሪ አወዛጋቢ የሆኑ ድርጊቶችን እያደረጉ ነው ያሉት ማለት ነው። እሱን አብረን እናያለን። በነገራችን ላይ በጣም አጸያፊ የሆኑትን ነገሮች አላቀርብም እየቆረጥኩ አወጣቸዋለሁ። ለእናንተ ይሆናሉ ለመስማት አይሰቁም እምላቸውን ነገሮች ደግሞ ይዤ ቀርብ ያለው ማለት ነው። በነገራችን ላይ እነዚህ አይነት ወከባዎች ሂደው በዙሪያ ያሉ ሰዎችን የሚጎዱ ከሆነ እንደዚህ አይነቱ እጅግ በጣም ጠንከኛ የሆነ ውጤት መንስኤ አንተ ከሆንክ አሁኑኑ አስበህ ነገሩን ማብረድ ነው የሚሻለው ብዬ ነው የማስበው። ምክንያቱም በኋላ ጸጸቱ ለራስ ነው የሚሆነው፣ ያስነሳው ሰው ነው ጸጸት የሚሆነውና ብናስብበት ጥሩ ነው የምለው። ባለ ጊዜ ነኝ ባለ ጊዜ እኮ ነው ቤተሰቦች። በጣም ያሳዝናል። ወደ ቪዲዮቹ እንሂድ። ሀሳብ አስተያየቶቻችሁ እንደተለመደው ኮሜንት ላይ አስቀምጡልኝ። የምወዳችሁ ወደ ቪዲዮ እሺ። ባለ ጊዜ እኮ ነው ቤተሰቦች እዛ ያሉት ኢትዮጵያ ውስጥ ያሉት ታውቂያለሽ አይደለ? ስለዚህ እስታብ ይሻለ እስታብ ታይ። እኔ ይኸውላችሁ ጋይስ አሁን ይሄ ሁሉ ሰው አለ እዚህ ውስጥ ማለት ነው። ይሄ ሁሉ ሰው አለ። እኔ በአባቴ ባለ ጊዜ ነኝ፣ በደንብ የታወቁ ባለ ጊዜ። እኔ ረፊ ቤተሰብ ጋር አትሂጂ ጋይስ። እኔ እዚህ ውስጥ በቤተሰብ ጋር ታድርሽ የሆነ ነገር ቤተሰብ ጋር ከደረሰ የራሽ ቤተሰብ የሚጎዳው የኔ ቤተሰብ ታውቂያለሽ ዘፈ ናቸው። በዚህ በቲ በእናንተ ሰፈር በቲ በገጠሩ በቲ በሁሉ በቲ ይመጡልሻል። እኛ ኦሮሞ ነን፣ እውነቱን ለምን አልነገርሽም? እኛ ኦሮሞ ነን። እናንተ ደግሞ የታወቀ ነው ልትሆኑ እንደምትችሉ። ከእኔ ጋር ደግሞ ከፈለሽ በአካል ተገናኝ። ከእኔ የምትፈልጊኝ ከሆነ በአካል አግኘኝ፣ በአካል አግኘኝ። እኔ እየነገርኳችሁ ነው። እኔ በነገራችሁ ላይ እየነገርኳችሁ እውነቱን ነው የምናገረው። እኔ ምንም ዋሽበት ምክንያት አንዳች ነገር የለኝም። እውነቱን ነው የምናገረው። በጣም የተከበረ ቤተሰብ ወንድም ሳይቀር እኛ ቤት ጥበቃ ነበር የሚሰራው። ሙሄ ይኸው አባቴ ይሙት አባቴ ዛሬ አባቶች ቀን ነው አይደል? አባቴን አይኑን አያሳየኝ ነው የምላችሁ። አባቴን አይኑን አያሳየኝ ብልጫይ ወንድምሽ እኛ ቤት ነበር የሚሰራው። በጣም ብዙ ተንከራቷል፣ ዋጋ ከፍሏል። ወንድምሽን አግሹ። ድስማች አቤኔዘር የሚባል እንትና የሚባል እከሌ የሚባል እንትን የሚባል እያልሽ ስለ ሰው ህይወት ከምትተነትኝ ማሬ የምሬኝ ነው የምልሽ፣ ከምትተነትኝ የአብዱ ልጅ ብልጫይ ከምትተነትኝ ድስማች የሰውን ህይወት የራስሽን ህይወት የኔ ቆንጆ ወንድምሽን እርጂ። ወንድምሽ ችግር ውስጥ ነው ያለው፣ እርጁ እና ሙሄ እየተሰቃየ ነው ወንድምሽ። ላይክ ኢትዮጵያ ዘዋይ ከተማ ላይ የተሰቃየ ነው የኔ ቆንጆ፣ እሱን እርጁ ማሪ የኔ ቆንጆ የምሬን ነው የምልሽ። 9,000 ነው 8,000 ገና ፎሎወር ያልገባሽ ሴት በእኔ ለመፈመስ እንደዚህ አትሆኝ። ዲቦራን ሳላቅ በፊት ነው ከነሱ ጋር የተጣላሁት። ብባላ ደግሞ ከሰው ጋር አይደለም ከሰይጣን ጋር ሊበላኝ ከደረሰ ጋር አውሬ ጋር ነው የተባላሁት። ማን ናቸው እነሱ? ምንድን ናቸው? ልክ በቃ ጨዋው ነው ምናምን ትልቅ ቦታ ላይ እንደደረሱ አድርጋ ከነሱ ጋር አባላችሽ። ያለካኝን አለካም፣ ያልደረሰብኝን እኔ አልደርስም። ስትደርሽብኝ ግን እስከ ዶቃ ማሰራሽ ማስታጠቅም እንደምችል ወቂ። ደግሞ ስሳደብም ደግሞ ታቂኛለሽ እንዴት አርጌ እንደማቅለበልብሽ። እንኳን ላንቺ አይደለም 13 አመት እዚህ ቲክቶክ ላይ ለተሳደበው እቴቴ እንኳን እኔ ቤት አልተመለስኩ። በስድብ የምናቀው እኛ ገና ስኳር ስንላቅ እቴቴ ነው አይደለ? 13 አመት በሰይጣን አጋንንት ስርዓት ውስጥ የነበረው 13 አመት እቴቴ ነው አይደለ? ከሱ ጋር እንኳን እኔ ተጋፋው ነኝ። እኔ ቤታ ማንም ንቅንቅ ሶሻል ሚዲያ ላይ ያረገኝ የለም። ማንም ያባረረኝ፣ ማንም አንገቴን ያስደፋ ሰው የለም። እንኳን ላንቺ አይደለም የቂጧ ቀዳዳ ሁሉ ላባ በጅራቷ የሚወርደውን ሴት አይደለም የተናገርሽ። ቤተሰቦችን እንደ አራጅ እያሳየሽ ነው። ይሄ ላንቺ አይጠቅምሽም ነው ያልኳት። ከዛ ውጪ የተናገርኳት ነገር የለም። መሳደብ አያቅተው የመሰላችሁ ሰድባት አለው። ከላበቷ ጀምሮ ነው የምሰድባት። ማንም ሰው ክለብ ውስጥ ሄዶ እንደዛ እንደ ሰርገኛ ላም እንዲህ እስኪያልባት ጫፍ ብላ እኔ እንደዚህ በህይወቴ አይቻላቅም። በላባ የኢትዮጵያን ካርታ ቅርጽ ቂጧ ድረስ እየሰራች የምትሄድ ሴት ማለት ግድያ ሙከራ ተደረገብኝ። የኔን ጩኸት ነው እየጮኸች ያለችው። እኔ በአደባባይ ፍርድ ቤት በር ላይ ድደፋ የነበረ ወደ 6-7 ጥይት የተኮሰብኝ። በዚሁ የፍርድ ቤት ሂደት ላይ ክርክር ላይ ያለ
ከታችኛው ፍርድ ቤት ተሸንፎ በይግባኝ እዛ ሄዶ እዛ እየተከራከረን ነው። ሳምበዲ መቶ ታርጋ በሌለው መኪና አፍኖ ሊወስደኝ ሲል እግዚአብሔር ስላገዘኝ ነው ያመለጥኩት። አምልጬም በመኪና አባረውኝ። እነዚህ ሰዎች ህጋዊ ሰዎች ከሆኑ ፍርድ ቤት በር ላይ በአግባቡ ሊይዙኝ ይችላሉ። መሳሪያ አውጥቶ መኪናው መደብደብ፣ ብዙ ነገር። ድንጋይ ከማዶ ከሸዋ ሱፐርማርኬት ተሻግረው ኮብልስቶን ይዞ መጥቶ ነው የጎን መኪናዬን መስታወቱን ሰብሮ ይሄ ጥርስ የወለቀው በዛ ሰዓት ነው። ያ ድንጋይ መጥቶ ሄዶ ነው ያረግፈው እዛ ሄደ። ይሄ ጥርስ የምታየው ማለት ነው። በዛን ሰዓት ያለኝ አማራጭ መሸሽ ማምለጥ ነው። መኪናው እንደሚል ተነስቶ ነው እስከ ፊጋ ድረስ ነው ያባረሩ። ጥይት ተኮሰ። ግደለው ተብሎ እዚህ ለማጅራት ነበር የተኮሰው። መኪናው ማየት ይችላል። ከዚህ በፊት ፌስቡክም ተዘዋውሯል። እንደው ሚዲያ ላይ መጥቼ አይመጥንም ማለት አብሬ ኖርከው ሰው ወይም ደግሞ ማንጫጫት ስላልፈለኩ ይሄ ጡዘቱን ነገር ስላልፈለኩ ዋጥ አድርጌ ቁጭ ያልኩት። ፖሊስ ለሚመምሪያ ያውቋል። አመልክቼ እዛ መጥቶ አካባቢ ተጣርቶ ምን ተብሎ ማንነታቸው ሁሉ ታውቆ ኤግዚቢት ተይዞ ነው መሀል ላይ ድረስ የቆምኩት እኔ ፈርዘር መሄድ ስለሌለብኝ። 5 መኪና ተብሏል። 5 መኪና አጠቃላይ በትዳር ዘመናችሁ በጋራ ያፈራችሁት 5 መኪና ነው ሊባል ይችላል ወይንስ በሂደት አንድ ላይ የተገዛ መኪና ነው? ትንሽ ፈገግ ያደርጋል። ምክንያቱም እኛ አንድ ስፖርተኞች ነን። ሊኖር ይችላል 5 በአንድ ግቢ ውስጥ እኛ መኪና ሻጮች አይደለን። ቢዝነሳችን እሱ አይደለም። ከእሱ ጋር የተነካካ ስራም አልሰራንም። መኪና ገዝቶ ሸጡ ምናምን ወደ ትርፍ የሚል ነገር የለውም። እንደ ማንኛውም ሰው ስንጀምር አንድ መኪና ነበር። እንደው ያን መኪና ስንጠቀምበት እንቆይና ሌላ የተሻለ መኪና ሲመጣ ደግሞ እሱን ሸጠን ጨምሮ ሌላ መኪና እንይዛለን። ግፋቢል ግቢያችን ውስጥ የሚቆመው 2 መኪና ነው። አንድ እሷ የምትይዛት ሎኬሽን ከተማ ውስጥ የሚሆን አንድ ደግሞ በየትሬሊንጉ ጋር ቁልቁለቱ ዳገት ኮርኮንች የምንሄድባት አንድ ከፍ ያለ ፒካፕ ሊሆን ይችላል፣ ዶልፊን ሊሆን ይችላል። ትንሽ ባለን አቅም ሻል ያለ ነገር ከፍ ያለ እንገዛለን። አንዱን ይዘዋለሁ፣ አንዱን እሷ ትይዛለች። እነዚህ 5 የተባሉ መኪናዎች በዝርዝር መጥቀስ ይቻላል እስከነ ምክንያታቸው አስፈላጊ ከሆነ። አንድ መኪና እንገዛለን፣ የተወሰነ ጊዜ እንጠቅምና እንቀይረዋለን በሌላ መኪና። አሁንም ተጠቅመን እንቀይረዋለን። ቁጥራቸው ሜቢ 5 ሊመጣ ይችላል። እነዚህ ስናደርጋቸው ማለት አስፈላጊ ከሆነ ኮረላ መጀመሪያ የነበረን ኮረላ ለሚታወቅ ሰው ሸጠንለታል። አሁን እሷ የምትይዛት መኪና ገዛን። ያሪስ ኮምፓክት እሷ የምትይዛት መኪና አለች፣ ሰማያዊ ብሉ ከለር፣ እሷን ገዛን። ከዛ ቀጥሎ አንድን ፒካፕ ገዛው፣ ጥቁር ፒካፕ። እሱም አስፈላጊ ከሆነ በጣም የሚታወቅ ፋሚሊ በሆነ ሰው በእሷ በኩል መጥቶ ነው የገዛው። እሱን እኔ የተወሰነ ጊዜ ነዳ ነውና እሱ ለዛ ለመለሰው ተሸጠለት። እሷ በራሷ ፈቃደኝነት እንደውም ኮንታክቱን ያመጣችው እሷ ናት። ከዛ ሰው ጋር ያለው ዝምድና ቅርበት ስላለ እንዲህ እኮ እኔ ለመሸጥ ቱርቦ ትንሽ ደከም እያለ ነበር። ይሄ መኪና ሸጠን ብንቀይረው እየተባለ እያወራን ነበር። ሳምበዲ እኮ ሊገዛ ይፈልጋል። ላኪው መጣያ አስፈትሾ ቱርቦ ቻርጀር ችግር ነበረው። የ40 ሺህ ብር ቅናሽ ተደርጎለት የተሸጠ መኪና ነው። እሱ ድልድይ ነበር። እሱ ገዛው ሳይሆን እሱ ድልድይ ለሚያውቀው ሰው ቤት ስለሱ ፋሚሊ የሆነ ሰው ነው። ኮንትራክሽን ፍቃድ ሊያወጣ የገዛ ሰው ነው። 3 መጣን አይደል? 4ኛው እሱ ሲሸጥ ቪትስ ገዛው፣ ቀይ ቪትስ ለራሴ እኔ እንዲዛት። አሁን 2 መኪና አለ። አሁን 2 መኪና ይንሸራችላል ማለት ግቢ ውስጥ። አሁን 2 እሷ ያ ኮምፓክቱ አለ፣ እኔ ቪትስ አለ። ቪትሷን የተወሰነ ጊዜ ቆየውና እሷን ሸጬ ጨምሬ አሁን የሚዛትን ዶልፊን ገዛው። አይ እንክብሉ እንደዚህ ነው የሚሄደው። ዶልፊኑን ገዛው። ዶልፊኑ እኔ ጋር አለ፣ ቪትስ ያሪሱ እሷ ጋር አለ። 2 መኪናውን አንድ እሷ ጋር አንድ እኔ ጋር አለ። 3ቶች በመንከባለል ላይ መጡ እንጂ ማንም ሰው ግቢያቸው ውስጥ 5 መኪና ቆመዋል የሚል የሚያርም ካለ መልካም መድረኩ መምጣት ይችላል። 11 ቤትና 5 መኪኖች በሩጫ ህይወት ያፈራኋቸው ንብረቶች አጥቻለሁ፣ በግፍ ተነጥቄያለሁ የሚል ሀሳቧ መቼም አንተም አይተኸዋል። ሰምቼዋለሁ። በሱ ጉዳይ ላይ ያለ ምላሽ ምንድን ነው? አሁን በአፏ ነው ያለችው እንጂ 11 ቤት የሚባል ነገር በፍጹም የላትም፣ የለንም። 11 የሚባለው በፍጹም ውሸት ነው። አስፈላጊ መጥቀስ ከተፈለገ የነበሩትን መጥቀስ ይቻላል። መረጃም ማስረጃም አለው። እንዳልኩ ህግም ይዞት ህግ ጥግ ያደረሰው ነው። ህግ ለእኔ የሚያዳላበት ለእሷ የሚያዳላበት ምንም ህግ እኔ እኩል እንደሆነ ነው የምረዳው ነውም ደግሞ ህጉ